ለባለስልጣናት መገዛት ጥበብና ለባለስልጣናት መገዛት እንደሚያስፈልግ የተናገረበት ክፍል ነው የምንመለከተው። መጽሐፈ መክብብ ምዕራፍ 8 ሰለሞን የሰው ፊት እንደሚያበራና የፊቱ ጭካኔ እንደሚለወጥ በግልጽ ይጀምራል በማለት በፊት ላይ ጭካኔም እንዲሁም ደግሞ ደስታም ርኅራኄነትም በፊት ላይ እንደሚታይ ይናገራል። የንጉሥ ትእዛዝን ስለመጠበቅ ይናገራል። ከዚህ ከቁጥር 1 እስከ 5 በኋላ የምናየው ማለት ነው። የንጉሥን ትእዛዝ አንድ ሰው ማክበር እንዳለበት ይናገራል። ለአምላክ በተገባው መሐላ ምክንያት የንጉሥ ትእዛዝ ማክበር እንደሚገባ ይመክራል። የንጉሥን ትእዛዝ የማያከብር ካለ ራሱን ስለሚጎዳ በማለት ይናገራል። ጥንቃቄ በንጉሥ ፊት በችኮላ አለመቆምና ክፉ ነገር አለመገኘት አስፈላጊ መሆኑን ይገልጻል። ምክንያቱም ንጉሥ የፈለገውን ማድረግ ስልጣን አለውና ይላል። ስለዚህ በዚህ ከቁጥር 1 እስከ 5 ባለው ላይ ስለ ነገስታት ስለ ጥበብ የሚነግርበት ክፍል ይሆናል። ሁለተኛው ክፍሉ በዚህ አሁን ዛሬ በምንማረው የሰው ልጅ ድካምና የሞት አይቀርነትን ይናገራል፣ ይታዘባል ማለት ነው። ከቁጥር 6 እስከ 9 ባለው ላይ የምናየው የሰው ልጅ ድካም መና የሚቀርና ሞት የማይቀርለት እንደሆነም ይነግረናል። እዚህ ጋር ሰለሞን የሰው የወደፊቱን ማወቅ እንደማይቻለው እና በህይወቱ ላይ ሙሉ ስልጣን እንደሌለው ሲያሳስበን ነው። ልክ ራሱን ባለሙሉ ስልጣን አድርጎ እንዳይመለከት የሰው ልጅ ይናገራል። ጊዜና ፍርድን ያወራል። በሞት ላይ ስልጣን ማጣትን ያስረዳናል ማለት ነው ሰለሞን። ይቀጥልና በሶስተኛ ክፍል ዛሬ በምንማረው ትምህርት ላይ በምድር ላይ የሚታይ ግራ መጋባትን ደግሞ ይታዘባል። ምድር ግራ አጋቢ ናትና ምድር ላይ ያለን ግራ መጋባት ይመለከታል። ምንድን ነው የሚለው? የክፎች መኖርን ያምንና ክፎች ተከብረው ሲቀበሩ ጻድቃን ግን ሲረሱ ማየቱ ይቺ ዓለም ከንቱ ናት ብሎ ይታዘባል ማለት ነው። አስቡት፣ ቅዱሳን የሆኑት ጻድቃን የሆኑት ሩህሩህ የሆኑ መልካም የሆኑ ሰዎች ቀብራቸው እንኳን ሞታቸው እንኳን በጣም የተዝረከረከ ሲሆን እጅግ በዓለም ላይ ክፉ የተባሉ ሰዎች ግን በክብር ሲቀበሩ ይመለከታል። ስለዚህ ሰለሞን ምን ይላል? ይታዘብና የዚችን ዓለም ነገር ዓለሟ ዝብርቅርቅ ማለቱን ይታዘባል ማለት ነው። ሌላኛው ዘገምተኛ ፍርድ፣ ስለ ዘገምተኛ ስለሆነ ፍርድ ደግሞ ይታዘባል። ሰው በዚህ ምድር ላይ ዘገምተኛ የሆነ ፍርድ ይፈረድለታል ነው የሚለው። ዘገምተኛ ማለት ዓለም ለክፉዎች ያደላች በጣም በጎ ስራ ለሚሰሩች ደግሞ ጭካኔ የተሞላች ናት ይልና ነገር ግን ይልና እግዚአብሔር ይመለከታል፣ እሱ እውነተኛ ፈራጅ ነው እና እርሱ ፈራጅ ስላለ ብሎ ይጽናናል። ሰለሞን ሲጽናና እንመለከታለን። ሌላው ደስታን ማድነቅን ደግሞ እናያለን። ዓለም ግራ በሚያጋባ ሁኔታ ውስጥ ብትሆንም ሰው በድካሙ መካከል እየበላና እየጠጣ ደስ ሊለው ይገባል በማለት ሰለሞን ሰው የድካሙን ፍሬ እየበላ የድካሙን ፍሬ እየጠጣ መኖር ይሻለዋል ብሎ ሲናገር እንመለከታለን። ስለዚህ ዛሬ በምንማረው ምዕራፍ 8 ላይ በአጠቃላይ የሰው ልጅ ምን ያህል ጥበበኛ ቢሆን የእግዚአብሔር ስራ ሙሉ በሙሉ ሊረዳ እንደማይችል ነው የሚናገረው። ጥበበኛ አንድ እግዚአብሔር ብቻ እንጂ የሰው ልጅ ጥበበኛ ነኝ ብሎ ሙሉ ለሙሉ እግዚአብሔር የሚያቅደውን እግዚአብሔር የሚሰራውን ነገር ሁሉ መረዳት እንደማይችል ይናገራል ማለት ነው። ገባችሁ አይደለ? ዛሬ የምንማረው ትምህርት ይሄ ነው። ስለዚህ ወደ ትምህርታችን እንግባ። ዛሬ የምናነሳቸው አጠቃላይ እዚህ ጉዳይ ላይ ያጠነጠኑ ሲሆኑ ምን ማለት ነው? እንደ ጠቢብ የሆነ ሰው ማን ነው ይላል። እስኪ ጥበበኛ የሆነ ሰው ማን ነው? ሁሉን አዋቂ ጥበበኛ ነኝ ብሎ ሁሉን ሊያውቅ የሚችል ሰው ማን አለ? ነገርንስ መተርጎም የሚያውቅ ማን ነው ብሎ ይጠይቃል። ሁሉን ነገር መተርጎም የሚችል ማን ነው ብሎ ደግሞ ያውቃል። የሰው ጥበብ ፊትን ታበራለች፣ የፊቱንም ድፍረት ትለውጣለች በማለት ሰው ጥበበኛ ማለት እግዚአብሔርን መፍራት ማለት የመጀመሪያ ሰው እግዚአብሔርን በመፍራቱ ይታወቃል፣ እግዚአብሔርን በመናቁ ይታወቃል። ስለዚህ አንድ ሰው ጥበበኛ ነኝ ካለ እግዚአብሔርን መፍራቱ ጥበበኛ እንዲሆን ያስታውቃል። አንድ ሰው ጥበብ እንደራቀው መናቀው ደግሞ እግዚአብሔርን መጥላቱ ከእግዚአብሔር ዘንድ እንዳልሆነ ማየቱ ከእግዚአብሔር የራቀ እንደሆነ እንድንረዳ ያደርገናል። እኔ አለ ጥበበኛ የሆነው ሰለሞን፣ እኔ በእግዚአብሔር መሐላ ምክንያት የንጉሥ ትእዛዝ ጠብቅ እልሃለሁ አለ። እግዚአብሔር አምላክ ንጉሥን ይሾማልና አንድም ህዝቡን ለመቅጣት ይሾማል፣ አንድም ደግሞ ህዝቡን ለማዳን ይሾማል እግዚአብሔር። ስለዚህ ነገስታት በእግዚአብሔር ይሾማሉ። ህዝቡ ሲያምፅ ክፉ ንጉሥ ይሾምላታል።
ለምሳሌ እስራኤላኖች ባመፁ ሰዓት ላይ ማን ነበር የተሾመላቸው? እስራኤላኖች እስከሚያለቅሱ ድረስ ይህን ንጉሥ አንሳልን ብለው እስከሚለምኑ ድረስ ማን ነው የተሾመው? ማን ተሾመላቸው? ንጉሥ ያስፈልገናል፣ እኛ በንጉሥ እንመራ፣ ሌሎች በነገስታት ይመራሉ፣ እኛ በነቢያት መመራት አንፈልግም፣ ስለዚህ ነቢያት እንዳሉ ሆኖ ግን ንጉሥ ያስፈልገናል ብሎ ለምነው ማን ነበር የተሾመው? ሳኦል ተሾመላቸው። ሳኦል ተሾመ። አህያ ጠፍቶበት እየፈለገ ነው ንጉሥ ሆኖ የተሾመው። አህያውን መጠበቅ የማይችል ሳኦል እስራኤልን እንዲጠብቅ ሾመላቸው፣ አሳልፎ ሰጣቸው። መከራ በሏ፣ ስቃይ በሉ። ከዛ ወዲያ ህዝቡ ወደ እግዚአብሔር ሲመለስ ማንን ሾመላቸው? ህዝቡ ወደ እግዚአብሔር ሲመለስ ደግሞ ማን ተሾመላቸው? መልካም የሆነ ደግ የሆነ ማንን ሾመላቸው? ዳዊትን ሾመላቸው። ዳዊት ተሾመላቸው። ዳዊት ደግሞ በደለና እግዚአብሔር ደግሞ ዳዊት ምንም ቢበድል ግን ዳዊት ጋር አብሮ ስለነበረ እንደ ልቡ ስለነበረ ደግሞ ከዳዊት የተሻለ ጥበብን የሚመራ በጥበብ የተሞላ ደግሞ ማንን ሾመላቸው? ሰለሞንን ሾመላቸው እያልን እንቀጥላለን። ስለዚህ ለዚህ ነው ሰለሞን ምን ይላል? እኔ አለ በእግዚአብሔር መሐላ ምክንያት እግዚአብሔር ሁሉን ያወቃልና ንጉሥንም በሕዝብ ላይ ይሾማልና የንጉሥን ትእዛዝ ምን በልልሃለሁ አለ ጠብቅ እልሃለሁ። ስለዚህ ንጉሥን አክብረው ታዘዘውን የወደደውን ሁሉ ያደርጋልና ከፊቱ ትወገድ ዘንድ አትቸኩል። የሚፈጥን ሰው ይወገዳል። እንደውም አባባል አለ፣ ፈጥኖ ያሸተን እሸት ምን ይበለዋል? ወፍ ይበለዋል። መንገድ ዳር የበቀለችን ፈጥኖ የሚናገርንም እንደዛው እሳት ይበለዋል ይላሉ። በደርግ ጊዜ የተነገረ ንግግር ይመስለኛል። ቀድሞ ያሸተን ወፍ ይበለዋል፣ ጠባቂ ስለማይኖረው። ቀድሞ ተናጋሪንም ደግሞ ሞት ይበለዋል ወይም ደግሞ እሳት ይበለዋል። ስለዚህ ቀድመህ አትናገር ነው። ለምንም ነገር ቀዳሚ አትሁን፣ ተረጋጋል። ስለዚህ የወደደውን ነገር ሁሉ ያደርጋልና ንጉሥ ስለሆነ ሹመት ስላለው በሹመቱ ምክንያት ምንም ነገር ያደርጋል። ከፊቱ ትወገድ ዘንድ አትቸኩል ይላል። ክፉንም በማድረግ ምን አትበል፣ አትጽና በማለት ክፉ እንዳናደርግ በመልካም ጎዳና እንድንሄድ ክፉ መልሳ ዋጋዋ መጥፎ ስለሆነ በክፉ መንገድ እንዳንሄድ ይመክረናል ሰለሞን። ይቀጥልና የንጉሥ ቃል ኃይለኛ ነውና ይህንስ ለምን ታደርጋለህ? ማን ይለዋል አለ። የንጉሥ ቃሉ ኃይል ነው። ከስልጣን እስካልወረደ ወይ እግዚአብሔር ከስልጣን እስከ አውርዶት ሌላ እስካልሾመ ድረስ አንድ ንጉሥን ምን ልታደርግ ትችላለህ ብሎ ሊጠይቀው የሚችል ሰው የለም። ስለዚህ የተሾሙ ሰዎች በሹመታችሁ የተነሳ ምንም ነገር ላያችሁ ላይ ሊያደርጉ ይችላሉ። ጥበብን ተሞሉ ነው። አሁን እስቲ ሀገር ከሚያስተዳድሩ እንውጣና መስሪያ ቤት ላይ የቀጠራችሁ ሰው ላይ እንደፈለጋችሁ መናገር ትችላላችሁ። የፈለጋችሁትን ማውራት፣ የፈለጋችሁትን መውቀስ፣ የፈለጋችሁትን ነገር እንችላለን እንዴ? አንችልም። ለምን? ወይ ከስራ ያባርራል ወይ ደሞዝ ይቆርጣል አይደል? ስለዚህ ምን መሆን መቻል አለበት? ልክ ያለ ጥበብን የተሞላ ንግግር፣ ጥበብን የተሞላ አካሄድ፣ በጥበብ የሆነ አካሄዶች በጣም አስፈላጊ ናቸው። ስለዚህ ይህን ያላደረገ ሰው ምን ይሆናል ማለት ነው? ተቀድሞ ይበላል። ስለዚህ ሰለሞን ቀድማችሁ አትበሉ ነው እያለ ያለው። ቀድሞ ሰው አይቸኩል። ለሆነ ነገር በጣም አስቦ አስተውሎ መናገር አለበት። ምንም ነገር በድፍረት እኔ እንትና ልጅ ነኝ፣ እኔ አቶ ገሌ እንትና ነኝ ምናምን ነገር አይሰራም። እኔ ኢትዮጵያዊ ነኝ፣ እኔ እንትናዊ ነኝ ምናምንም አይሰራም። ስለዚህ ጥበብ ያስፈልጋል። እሱም ምንድን ነው? በጥበብ እግዚአብሔርን በመለመን እግዚአብሔር አምላክ ጋር በመሆን በእንደዚህ አይነት መንገድ ጥያቄ ማንሳት እንችላለን። ትእዛዝ የሚጠብቅ ክፉ ነገር አያውቅም። ትእዛዝን የጠበቀ የታዘዘ ሰው ክፉ ነገር አያገኘውም። የጠቢብ ልብ ጊዜን ፍርድን ያውቃል። የጠቢብ ልብ ጊዜንና ፍርድን ያውቃል። ስለዚህ ትእዛዝ የሚጠብቁ ሰዎች ምንን ያውቃሉ? ጊዜንና እውነተኛ ፍርድን ያውቃሉ። አይፈጥኑም፣ ግን ጊዜውን ያውቁታል፣ መቼ ሊሆን እንደሚችል። ለምሳሌ ገፍትራችሁ የማጥሉትን ሰው በመገፍተር አትውሉ። የሚወድቅበትን ሌላ መንገድ ትፈልጋላችሁ እንጂ አይደለ? ከሱ በላይ ጉልበት ያለውን ሰው ለመታገል ሰው አይሄድም። የዛ ሰው ድክመቱ ምን እንደሆነ ማወቅ መቻል አለበት። ይህ ጥበብን የተሞላ መሆን አለበት ነው። አለበለዚያ ጥበብ ያልተሞላን ከሆነ የማንጋፈጠው ችግር ውስጥ እንገባለን። ሰው ከአቅሙ በላይ ከሆነ ሰው ጋር አይጋጭም። ስለዚህ ከአቅሙ በላይ የሆነን ሰው የሚጥልበትን ሌላ መንገድ ይፈልጋል ዞሮ። ስለዚህ ጊዜና ፍርድን ያውቃል። እውነተኛ ፈራጅና እውነተኛ ባለጊዜ ግን ማን ነው? እግዚአብሔር ነው።
እግዚአብሔር ነው። ስለዚህ ክፉዎች የሚወድቁት በእግዚአብሔር ጸሎት ነው። ሰለሞን ዛሬ የሚመለከተው ስለ ክፉዎች ነው። በምድር ላይ ክፉ የሆኑ ሰዎች ምን ያህል ጉልበት እንዳላቸው፣ መልካም የሆኑ ሰዎች በምድር ላይ ደግሞ ምን ያህል ጉልበት እንደሌላቸው፣ በጣም ኃያልና ሰው የሚያማርሩ ሰዎች ምድር ላይ ፍርድ ለእነሱ ያደላች እንደሆነ፣ በምድር ላይ መልካም የሆኑ የሚያለቅሱ ድሆች ደግሞ ፍርድ የሚጓደልባቸው እንደሆነ ይነግረናል። እሱን ነው የምናየው። ስለዚህ የሰው መከራው በራሱ ላይ እጅግ ስለሆነ ነገር ሁሉ ጊዜና ፍርድ አለው ይላል ሰለሞን። የሰው መከራ ሁሉ በእርሱ ላይ ናት። በማን ፍርድ? በማን እጅ ስላለ? በእግዚአብሔር እጅ ስላለ። ስለዚህ ለተጨቆኑት የሚፈርድ አምላክ አለ። መከራ ግን በምድር ላይ የበዛ ነው። መከራ በምድር ላይ አለ። ብዙ መከራ የሰው ልጅ ያገኘዋል። ፈተና አለው። ሊበደል ይችላል። የእርሱ የሆነ ነገር ይቀማል። የራሱ ያደረገውን ነገር ያጣል። እነዚህን ነገሮች በጠቅላላ ምን ይላል? ይነጠቅ ይችላል። ምድርም አድልታ ፍርዷን ለማን ልትሰጥ ትችላለች? ለምድር ኃያላን ትሰጣለች። እውነተኛ ፈራጅ ግን ማን አለ? እግዚአብሔር አለ። ስለዚህ የሰው መከራ በእርሱ ላይ እጅግ ስለሆነ ለነገር ሁሉ ጊዜና ፍርድ አለው። እኛ ምን መሆን አለብን? እግዚአብሔር የለህም ሳይሆን ጊዜና ፍርድ አለህ ማለት አለብን። አለህ ጊዜ ማለት አለብን። እግዚአብሔር የሚፈርደው ፍርድ እንደ ሰው ልጅ ያለ ፍርድ አይደለም። የሰው ልጅ ፍርድ ጊዜያዊ ነው። አምላክ የሚፈርደው ፍርድ ግን ታላቅ ነው። ስለዚህ ጊዜና ፍርድ አለ ብለን መንገር አለብን ማለት ነው። የሚሆነውን አያውቅም። እንዴትስ እንደሚሆን የሚነግረው ማን ነው ብሎ ይጠይቃል። ስለ ነገ የሚያውቅ ሰው አለ? የለም። ስለ ነገ የሚያስረዳን አለ? የለም። ነገ ምን እንደሚፈጠር የሚያሳውቀን አለ? ማንም። የነገ ባለቤት አምላክ ነው። የነገ ባለቤት ማን ነው? አምላክ ነው። ስለዚህ ነገ የሚሆነውን ነገር ማንም ሰው አያውቅም። መንፈስን ለማስቀረት በመንፈስ ላይ ስልጣን ያለው ሰው የለም። ሞት ማለት ነው። በነገራችን ላይ ሞት የሚጨበጥ የሚነካ የሚዳሰስ አይደለም። ስለዚህ ማንም ሰው ባለስልጣን ቢሆን በምድር ላይ ማንም ሰው ዘመድ ቢኖረው፣ ጎሳ ቢኖረው፣ ዘር ቢኖረው፣ ሀብት ቢኖረው፣ ኃያል ቢሆን፣ ተሰሚነት ቢኖረው ጊዜያዊ ነው። ጊዜያዊ ነው። መንፈስን ለማስቀረት በመንፈስ ላይ ምን ያለው ስልጣን ያለው ሰው የለም። መንፈስ ተብሎ የተነገረው በዚህ ክፍል ውስጥ ትርጓሜው ሞት ብሎ ያስቀምጧል። ስለዚህ ሞትን ማስቀረት የሚችል ማንም የለም። ማንም ስልጣን ቢኖረው ሞትን ላስቀር ብሎ ቢሞክር የሚያስቀር ማንም የለም። በሞቱም ቀን ስልጣን የለውም ይላል። ስለዚህ የከበረ ይሁን፣ ዶክተር ይሁን፣ ሐኪም ይሁን፣ ፕሮፌሰር ይሁን፣ ሳይንቲስት ይሁን፣ አቅም ይኑረው፣ ወታደር ይሁን፣ የታጠቀ ይሁን፣ ሀገር መሪ ይሁን፣ ዘረኛ ይሁን፣ ፖለቲከኛ ይሁን፣ ታዋቂ ይሁን፣ አላዋቂ ይሁን፣ ሕፃን ይሁን፣ ሽማግሌ ይሁን፣ ሴት ይሁን፣ ወንድ በሞቱ ቀን ማንም ሰው ስልጣን የለው። ልክ እንደ ሞተ ባዶ ይሆናል። ሞትንም ማሸነፍ አይችልም። በሰልፍም ስም ብቻ የለም፣ ኃጢአትም ሰሪውን አያድነውም ይላል። ስለዚህ ኃጢአት የሰራ ሰው አይድንም። ስለዚህ ምድር ላይ የትኛውም ያህል የተዳላ እንዲህ የተጣመመ ፍርድ ቢፈርዱላቸው ኃያላን ለሆኑ ሰዎች እውነተኛ ፈራጅ ከሆነው ከእግዚአብሔር እጅ ማምለጥ የሚችል ግን ማንም የለም። እርሱም ደግሞ ሞት እውነተኛ ሚዛን ሆኖ ያቀርበዋል። ስለዚህ የትኛውም ሰው አይድንም። የሚሻለው የምድርን ኃያልን አይታን ክፉ ከመሆን ይልቅ የምድርን ተጎጂ ሰዎችን ተመልክተን ከእነሱ ጋር ስደተኛ መሆን ይሻላል። የምድራዊ ኃያላንን ፈርተን በድሃው ላይ የሐሰት ክስ ከመፍረድ ይልቅ እውነተኛ የሆነ ፈራጅ እግዚአብሔር አምላክን ተመልክተን ከእውነት ጋር መቆም ይሻላል። ምድር ላይ ኃያል ከሆኑ ዘረኞች ጋር አብሮ ከመቆም ይልቅ ዘር የማይቆጥር ዓይንን ተመልክቶ መልክን ተመልክቶ የማይፈርድ አምላክ ኩላሊትና ልብን ከሚመረምር እግዚአብሔር ጋር መቆም ይሻላል። በምድር ላይ በጣም አዋቂ ናቸው ከተባሉ ሰዎች ጋር አብረን ተደምረን ኃጢአት ከመስራት አላዋቂ ተብሎ ከተናቁ ሰዎች ጋር እንደ አላዋቂ መቆጠር ይሻላል። ለምን? ሰው በሞቱ ወደ እግዚአብሔር ፍርድ ይቀርባል። ሁሉም ሟች ነው። ሁሉም ደግሞ ማምለጫ የለውም። ሁሉም እውነተኛ እግዚአብሔር ፊት ይቆማል። ስለዚህ መፍራት ያለብን ምድራዊውን ሳይሆን ሰማያዊውን መሆን አለበት። ሰለሞን እየነገረን ያለው ይቀጥልና ይህን ሁሉ አየሁ አለ። ማንም ሞት እንደማያሸንፍ ፈተና፣ መከራ፣ ስቃይ፣ መገረፍ እነዚህን ሁሉ አየሁ አለና ከፀሐይ በታች
ወደ ተደረገው ስራ ሁሉ ልቤን ሰጠሁ፣ በልቤ አስተዋልኩ። ሰው ሰውን ለመጉዳት ገዢ የሚሆንበት ጊዜ አለ። ሰው ሰውን ለመጉዳት ገዢ ይሆናል። አንዳንድ አባባሎች ልንገራችሁ። በችግር ጊዜ ከአንተ ጋራ ድልድይ ለመሻገር የማይፈልግ ሰውን አንተ ውቅያኖስ አቋርጣ አትሄድለት ይባላል። ሰምታችሁ ታውቃላችሁ? ለአንተ ሲል አንተ ላይ ለመጣ ችግር ከአንተ ጋር ለመጋራት በድልድይ ላይ አብሮ ለመሻገር ለማይፈልግ ሰው ብለህ ውቅያኖስ አቋርጣ አትሂድ ይባላል። እሺ፣ ሰው ሰውን ለመጉዳት ገዢ የሆነበት ጊዜ አለ። አይገርምም? ሰው ሰውን የሚጎዳበት ጊዜ ብዙ ነው። ደግሞ አስተዋይ የሆነ ሰው ማን እንደሚጠቅመው ማን እንደሚጎዳው ፈጥኖ ይረዳል። የሚያስተውል ሰው ዝም ብሎ ይሄ በሆይታ በጭፈራ በምናምን የማይነዱ ሰዎች ቆም ብለው እውነተኛ የሆነ ሰውን መመዘኛ ጊዜ አላቸው። እስኪ በጣም የምትወዷቸውን ሰው ቼክ አድርጓቸው። ክሮስ ቼክ ይደረጋል። ምን ያህል እንደወደዳችሁ ያን ሰው ማወቅ የምችሉት ማስተዋል ሲችሉ ስለሆነ፣ አስተውሎት ያለው ሰው ሁሌ የምትጋብዟችሁ ወይስ ይጋብዟችኋል? ሁሌ እናንተ ናችሁ የምትጠሯቸው ወይስ ይጠሯችኋል? ሁሌ እናንተ ነው ለችግር የምትደርሱት ወይስ ይደርሱላችኋል? ይሄ ጥያቄ ነው። ስለዚህ እንደነዚህ አይነት ጥያቄ መመለስ የምንችለው በጥላቻ ወይም በቅያሜው ሳይሆን አስተውሎት ማሳደግ አለብን። ስለዚህ ሰው ሰውን ለመጉዳት ገዢ የሚሆንበት ጊዜ አለ ይለና ሰለሞን እንግዲህ ኃጢአት ተቀበረ አየሁ አለ። እንግዲህ ኃጢአት ተቀበረ አየሁ ሲል በኃጢአት የተጨማለቁ ሰዎች፣ በምድር ላይ ክፉ የሆኑ ሰዎች፣ ሰውን ለመጉዳት የተነሱ ሰዎች፣ መልካም ነገር የሌላቸው ሰዎች፣ ለሰው የሚጠቅም ነገር ያላደረጉ፣ ሰውን የሚጎዱ ዘውትር ሰዎችን የሚያባሉ ሰዎች በምድር ላይ በክብር ሲቀበሩ አየው ነው ሰለሞን። እንደነዚህ አይነት ሰዎች በክብር ምድር መቼም ውሸታም ናት አለ። ዓለም ውሸታም ናት። ዓለም ታደላለች፣ ላለው ለሞላለት ላጨበጨቡለት ታደላለች። እውነተኛ ሰዎች ብዙዎች ሆነው ሳሉ ጥቂት በሚባሉ ዓለምን በውሸት ባጠመዱ ሰዎች ትበላለች። ብዙዎቻችንም የምንመለከተው ከብዙ መልካም ነገሮች በጣም ጎልቶ የወጡትን ክፉ ነገሮች ስለሆኑ ዓለም በክፉ ነገሮች ሁሉ የተዋጠች ይመስለን። ምንም መልካም ምንም በጎ ሰው የጠፋ እስኪመስለን ድረስ ዓለም ይህን ይሰጣል። ምክንያቱም ስለሚፈልገው። አንደኛው የዲያብሎስ ፈተናው የሰው ልጅ ተረጋግተው እንዲቀመጡ አይፈልግም። የሰው ልጅ ተስፋ እንዲቆርጥ ይፈልጋል። ዓለም ተስፋ እንዲቆርጥ ስለሚፈልግ የምንሰማው ዜና በጠቅላላ መልካም ሳይሆን የምናዳምጠው ዜናዎች በጠቅላላ የጦርነትና የተስፋ ማስቆረጥ እንዲሆን ይፈለጋል እንጂ እኮ ከምንሰማው ክፉ ነገር ይልቅ ምድር ላይ እየተደረገ ያሉ ብዙ መልካም ነገሮች አንዳንዶቹ ሾልከው ይወጣሉ ወዲያውኑ። ግን ይኸውላችሁ ስሙ እስኪ ኢትዮጵያ ውስጥ የኢትዮጵያ ሕዝብ ሁሉ የሚደሰትበት አንድ ዜና ወዲያው እንደተለቀቀ በፍጥነት በማይክሮ ሰከንድ ያንን ጥሩ ዜና ወዲያው የሚያጠፋ መጥፎ ነገር ይለቀቃል። ምናልባትም 40 ሰዎች ተገደሉ የሚል ዜና ወዲያው ትሰማላችሁ። አንድ እናት ያላቸውን ሀብት ንብረት ሁሉ ሸጠው ለድሆች አበሉ የሚለው ዜና ድንገት ሾልኮ እኮ ነው፣ ተፈልጎ አይደለም። ሾልኮ ሲወጣ ወዲያውኑ በፍጥነት ደግሞ አባት የገዛ ልጁን ደፍሮ ገደለ የሚል ዜና ቶሎ ይለቀቃል። ሰው እንዳይረጋጋ ንቁ፣ ደስታኛ እንዳንሆን መልካምነት ከምድር እንዲጠፋ ስለሚፈለግ ነው። ይሄ አንዱ ፕላኑ፣ አንደኛው ስትራቴጂ። ስለዚህ ሰለሞን ምን ይላል? እንዲሁ ኃጢአት ተቀብሮ አየሁ አለ በክብር ወደ እረፍትም ገቡ። ነገር ግን ቅን አድራጊዎች ከድስት ስፍራ ወጡ፣ በከተማይቱ ውስጥ ተረሱ፣ ይህም ደግሞ ከንቱ ነው አለ። ምን የሚያደርጉ ቅን አድራጊዎች አሉ። ቅን ሰዎች ይረሳሉ። በነገራችን ላይ ስመ እግዚአብሔር እንዲጠፋ ዓለም እየሰራቸው ያሉ ብዙ ስራዎች አሉ። የመጀመሪያው ሰው እግዚአብሔር ይመስገን የሚል ቃል ከአንደበቱ እንዲጠፋ ይፈልጋል። እግዚአብሔር የሚለው የአንድነት የሶስትነት የክብር ስም ፒስ ነው የአራድዬ ልጅ ፒስ ነው አማነሽ ምናምን
አለው ተማምነው አማን ነው ፈያንሻ ምናምን በቃ ትምህርት ቤትን ግቡና ተመልከቱ። ተማሪዎች እንደምን አደራችሁ? እግዚአብሔር ይመስገን መምህር፣ እግዚአብሔር የተመሰገነ ይሁን። ተማሪዎች ቁጭ በሉ፣ እናመሰግናለን መምህር። ፋራ ያስብላል። አሁና ፒስ ነው ተማሪዎች፣ ሀይ ሰላም ነው መምህር እንዴት ነህ ምናምን። አያችሁ። ስለዚህ እግዚአብሔር የሚለው ስም ከህዝቡ እየወጣ ይመጣል። ሰላምታ ላይ ምናምን ይሄ ንግግር የሚደረግበት ቦታ ቀስ ብሎ እግዚአብሔር የሚለው ስም ከሰው ውስጥ ይወጣል። አንደኛው ይሄ ነው። ሁለተኛው ይሄ አባትና እናትን እግዚአብሔር በልጆች ላይ አሰልጥኗል። ያንን መሻር ነው ተቃራኒ። ቅን ነገርን ለማጥፋት እናትና አባትን እግዚአብሔር በሰው ልጆች ላይ ምን ብሏል? አሰልጥኗል። አባትን አክብር እናትን አክብር ብሎ አክብሯል፣ ሰጥቷል፣ ሾሟል። አሁን ላይ ስንመለከት አባት አባትነቱን እንዲለቅ እናት እናትነቷን እንድትለቅ ተደርጓል። ጀስት ፍሬንድስ የሚል ነገር ውስጥ ገባና ነው። እሱን እንደ አባቴ አላየውም፣ እንደ ጓደኛዬ ነው ማየው። ይሄ በጣም ላፍ የሞላበት ማህበረሰብ ምናምን ዋው ምናምን እንዴ ዳዲ እንደ ጓደኛዬ ነው የምመለከተው። ለእሱም አልነግረው ነገር የለም ምንም። ጥሩ ነው ለአባት ጥሩ ነገር ማውራት ጥሩ ነው፣ ግን አባትሽ እንደ አባት ነው ማየት ያለብሽ፣ እንደ ጓደኛ አይደለም። አይ ነው ወይ ጀስት ላይክ ፍሬንድ ነው የምመለከተው። አንተ ኦልዲስ ነገር ነህ እንዴ ምናምን ትላለች። አሁን ላይ መጣ የሆነ እንግሊዝኛ አለች። ሀው ዴር ዩ እንዲህ ብትደፍረኝ ነው ምናምን ነገር። ምክንያቱም ልጅ አባት ልጅን እንዲንቅ መከባበር የሚለው ነገር እንዲጠፋ በቤተሰብ መሀል ያለ ይሄ እግዚአብሔር የገነባውን ነገር ማፍረስ ይፈለጋል። ያፈረሰ ማለት ልጅ አባቱን ይሰድባል፣ አባት በልጁ ይሰደባል፣ አባትም ልጁን ይንቃል። ስለዚህ በአንድ ቤት ውስጥ እግዚአብሔርን የሚወድ እግዚአብሔርን ያከበረ ቤተሰብ ይጠፋል። ሌላው ምንድን ነው? ዓለም ቤተሰብ የሚያስተዳድሩ ዓለም በደንብ እየሰማችሁ ዓለም ቤተሰብ የሚያስተዳድሩ ልጆች ያላቸውን የቤት አስተዳዳሪዎችን በገንዘብም በኢኮኖሚም ይጨቁናል። ከልጆቻቸው በላይ ሀብት እንዳይኖራቸው ገንዘብ እንዳይኖራቸው ያደርግና ልጆቻቸውን ደግሞ ምንድነው ባህል ምናምን እያልክ ስርዓት ሃይማኖት ምናምን እያልክ ተጎዳ። አባትን ተመልከተው። አባት እንደዚህ አድርጎ ያሳደገ እንደዚህ ስላለ ነው። ስለ ባህል፣ ስለ ስርዓት፣ ስለ ትዝታ፣ ስለ ኋላ ታሪክ ምናምን ስለሚነግር ነው። ብሬክ አድርገህ ውጣ፣ አሸንፍ፣ የሆነ ነገር ድፈን፣ ይብንታ ምናምን አቁም፣ ግባበት ምናምን ይልና ገንዘብ ይሰጠዋል ለልጁ። ስለዚህ ልጅ አባቱን የሚረዳ ይሆንና አባት የልጅን ቦታ ይይዝና ልጅ የአባትን ቦታ ይዞ ለቤተሰቦቹ አስተዳዳሪ ሆኖ ይቀመጣል። ስለዚህ ልጆች አባትና እናቶቻቸውን የሚያስተዳድሩ ስለሚሆኑ ወላጆቻቸው ለመብላት ሲሉ ልጆቻቸው እየሄዱበት ያለውን መንገድ መከላከል ያቆማሉ። ቲክቶክ አሁን የምንመለከተው ሂደት ይሄ ነው። ወላጅ የላትም እንደ የምንለው እንዴት ይናገሩ? ሳይከፋቸው ቀርቶ መስሏቸው እንዴት ይናገሯት? ገንዘብ ኬት ይመጣል? ለቤት ኪራይ ኬት ይከፈላል? መኪና እንዴት ይመጣል? ስለዚህ ያላቸው ምርጫ ዝም ማለት ነው። ብዙ ቤተሰቦች ዝም ብለዋል። ኢትዮጵያ ዛሬ ይሄ ሁሉ እያየን ያለ ነው። ይሄ ቦታ ተገላቢጦሽ ስለሆነ እንደዛ ነው እያየ ነው ስለሚሆን ሌላው ትምህርት ጠቃሚ እንዳልሆነ በትምህርት ስርዓት ውስጥ እግዚአብሔር አምላክ የሚል ቃልን አጥፍቶ እግዚአብሔር አምላክ የሚለው ነገር ይጠፋና ይሄ ጭፍን የሆኑ ነገሮችን በመስጣት ቅንነት እንዲወጣ ማድረግ። ለምሳሌ ዓለም ምን ይሰጣቸዋል መሰላችሁ? ቅን የሚያደርጉ ሰዎች መልሰው ተጎጂ እንደሆኑ፣ ግን ይሄ ኦፕን ልብ ያልሆኑ ሰዎች ግን ስኬታማ እንደሚሆኑ ስለሚያሳይ ዓለማችን ወደ ምን እየመጣች ነው? ከቅንነት ይልቅ ጨካኝነትን እንድትለማመድ ይሰጣል። በትምህርት ቤት ውስጥ በተለያየ ቦታ ምናምን ከቅንነት ይልቅ ጨካኝነት፣ ሰዎችን ከማዳመጥ ይልቅ ራስን ማዳመጥ፣ ሰዎችን ከማማከር ይልቅ በራሱ መንገድ የሚሄድ እንደዚህ አይነት ነገሮች እንዲያድጉ ስለሚሰራ ሰዎች መልካም ነገር ያደረጉላቸው ሰዎች መልሰው እንደሚጎዷቸው ስለሚፈሩ
መልካም ከማድረግ ይልቅ አለማድረግ የተሻለ እንደሆነ ወስደው ሰው ራሱን ዘግቶ የራሱን ቤት ዘግቶ ወደ ቤቱ ሰው ማስገባት፣ ከሰው ጋር ሼር መደራረግ፣ ማህበር ላይ ህብረት ያላቸው ቦታዎች መገኘት እንዲጠላ ተሰርቷል። የሚቀጥለው ትውልድ ማህበር የለውም። ለምን ሲባል ማህበር ላይ የሚመጡ ሰዎችም ለእንደዚህ አይነት ዓላማ የተሰሩ ሰው ስለሆኑ ማህበራትን እንዲፈርሱ ያደርጓቸዋል። በሀሜት፣ በጭቅጭቅ፣ በንግግር ሰው ይሄንን ስለሚጠላ ማህበራትን ጆይን ማድረግ አይፈልግም። ህብረት አይፈልግም። ህብረት የሌለው ማህበረሰብ ደግሞ ለመሰበር ቅርብ ነው። እየተሰራ ያለው እሱ ነው። ስለዚህ ፈሪሃ እግዚአብሔር ይጠፋል። ማህበር የሌለው ራሱን ማክበር ይጀምራል። ስለዚህ ለፍቶ ያመጣው ገንዘብ እግዚአብሔር ስለሰጠው ጤና ስለሰጠው ሳይሆን እሱ ከማህበረሰቡ ተገሎ የራሱን አመለካከት ይዞ ስለተራመደ ያገኘው ስለሚመስለው ራሱን ማምለክ ይጀምራል። እኔ እኮ ጀግና ነኝ ወደ ማለት ይመጣል። እግዚአብሔር የተመሰገነው የሚለውን ትቶ እኔ ጀግና ነኝ፣ እኔ አቅም ስላለኝ ነው፣ እኔ ስለሰራው ነኝ፣ ማንም አግዞኝ አይደለም፣ እኔ ለራሴ መኖር የሚከብደኝ ሰው አይደለም፣ እንዲሁም ሰው አያስፈልገኝም ወደ ማለት ይመጣል። ሰው አያስፈልገኝም ማለት ሲመጣ ምን ይመጣል ማለት ነው? በራሱ መልክ የተሰራውን ሰው መናቅ ይጀምራል። ያ ደግሞ ከእግዚአብሔር መንግስት ያወጣዋል። እየተሰራ ያለው ይሄ ነው። ብዙ ነገር ማንሳት እንችላለን። ብዙ ነገሮች ለምሳሌ ሰው በላቡ ሰርቶ ምድርን ቆፍሮ የላቡን የእንጥፍጣፊውን እንዲበላ እግዚአብሔር ነግሮታል። ነገር ግን ምንድነው የሚያደርገው? ዲያብሎስ ወይም ሰይጣን በሰው ልጆች ወይም በሰው ጭንቅላት ውስጥ እየከተተ ያለው ነገር ምንድን ነው ብለን ስናይ የመጀመሪያ ፖይንቱ በአጭር መንገድ መክበር እየቻልክ ለምን ረዥም መንገድ ትሄዳለህ? ስለዚህ በአጭር መንገድ የሚከብሩ ሰዎችን ምን ያደርጋቸዋል? አይከን አድርጎ ያስቀምጣቸዋል። አይከን ያደርጋቸዋል። ወጣቱ በጠቅላላ ረዥም መንገድ ለፍቶ ተሸክሞ ጥሮ ቆፍሮ የሆነ ነገር ደክሞ በላቡ ምናምን የሚሰራውን ሰው ዊርድ አድርጎ የወደቅ አድርጎ እንዲመለከት ያደረገውና በጥቂት ነገሮች ውስጥ ሰክሰስፉል ሆኖ ገንዘብ እንዲበትን አድርጎ አይምሮን ይሰራበታል። ጥቂት ያስቀምሰዋል። ዓለም ትንሽ ትሰጠዋለች፣ ታቀምሰዋለች። አቅሙን እንዲጠላ፣ ችሎታውን እንዲረሳ፣ ያለውን ጉልበት እንዲረሳ ታደርገውና ትሰጠውና ግን አትቀጥልም። እነዛ ለእንደዚህ አይነት ጉዳይ ማሳያ ተደርገው የተቀመጡ አምባሳደሮች ስለሆኑ እየጨመሩ ይመጣሉ። ይሄ ሰው ትንሽ ይቀምሳል፣ እንዲጣፍጠው 1 2 ዓመት ቤት እንዲኖረው መኪና እንዲኖረው ምናምን ታደርግና ከዛ ወዲያ ያለውን የሰጠችውን ነገር መልሳ መንጠቅ ትጀምራለች አለ ከዛ ሰው ላይ። ምክንያቱም ብዙ ሀብታሞች እንዲኖሩ ስለማይፈለግ። ለምን ሲባል ኢረርን መምጣት አለበት። ሰው ሲቸገር አምላክን ይክዳል። ስለዚህ ያሳይና ያንን ጸጋ፣ ያንን ገንዘብ፣ ያንን ብር ይሰጠውና ያሳየውና ይነጥቀዋል። ከነጠቀው በኋላ ምን ያደርገዋል ማለት ነው? ባዶ ያደርገዋል። በራሱ ጉልበት መተማመን ያቆማል። ለምን? ረስቶታል። በአጭር መንገድ እንዲሞክር ያደርጓል። የአጭር መንገድ ወደ ኃጢአት መንገድ እንዲመራው ያደርጋል። ስለዚህ የተለማመደው ልምምድ ለማግኘት ሲል ምን ያደርጋል? እንደውም አምላክ የለም ወደ ማለት ይመጣል ማለት ነው። ሰሬቢሌቲ መሆን ይጀምራል። የሀገሩን ባህል መናቅ ይጀምራል። ራሱን ለመሸጥ ይዘጋጃል። ክብርን ይንቃል። አልሰማችሁም? በጣም ታዋቂ የተባሉ ሰዎች ቃለ መጠይቅ ሲያደርጉ ምናምን እንደዚህ ፖድካስት ምናምን የፖድካስት አለሞችም ይታወቃሉ። በነገራችን ላይ መንፈሳዊ የሆኑ ፖድካስቶች እንዲበዙ ብታበረታችሁ ይሻላል። ኢትዮጵያችን ትጠፋለች ከጊዜ በኋላ። እሺ፣ አሁን የምንመለከታቸው ፖድካስቶች ምን እያስተላለፉ እንደሆነ ከገባችሁ፣ አስተውሎት ወይም አይምሮ ያለው ሰው ካለ ቅንነት እየጠፋ እንዴት አይነት መንገድ ለሰው እየተሰጠ እንደሆነ ይገባቸዋል። ኦርቶዶክሳውያን ናችሁ፣ ንቁ። መንፈሳዊ የሆኑ ቻናሎችን አበረታቱ። አለበለዚያ እርግጠኛውን የምነግራችሁ እናንተ የምትወልዷቸው ልጆች በቤታችሁ ዲያብሎስ ማምለክ ይጀምራሉ። ግልጽ ነው። ይሄ አጉል እንደ ተመራማሪ ምናምን እንዳትመለከቱ። አይምሮ ያለው ይመዝናል፣ ህሊና ያለው ይመዝናል። ለምን? እስኪ የሆነ ፖድካስት ላይ የሆነ ዘፋኝ ቀርባ ነበረ። በጣም ተወዳጅ ናት። በጣም ሰዎች ይወዷታል። እና እንደዚህ አለች፣ እኔ ከብዙ ወንዶች ጋር ሴክስ አድርጌ ነበረ እና ምናምን አለች። ቀለል አረገችው። የሆነ ሰው ደግሞ እንደዚህ ሰልፍ ምናምን እንደዚህ ሴክስ ምናምን አረግ ነበረ፣ ቀለል አለና አለፈ። ከዛ ወዲያ እንደዚህ አባቴ እኔን እንደዚህ 10 እንትን ያደርግ ይደፍረኝ ነበረ ምናምን እና አሁንማ እንደዚህ ምናምን በቃ ህይወትን እየታገልኩ ነው ምናምን። ስለዚህ ኖርማል ይሰራል።
ገንዘብ ለማግኘት እንደዚህ ዲያብሎስን ምናምን አምልኬ ነበረ ምናምን ገንዘብ አግኝቼ ነበረ ሀብት አግኝቼ ነበረ ምናምን በቃ እንደዚህ ነው። ግን ከዛ ወዲያ እግዚአብሔር እንዳላወቁ በሌላ መንገድ ምን እያለ ነው? ሀብት ለማግኘት እኔም መምሰል ከፈለግ ብር ታገኛለህ፣ ዲያብሎስን አምልክ ምናምን እያለ ቀስ እያለ ያስገባል። እኔ ተቃራኒ ጾታ ምናምን ወድ ነበረ፣ ግን ያው እግዚአብሔር ረድቶኝ እንደዚህ ሆንኩ ምናምን ይላል። ተቃራኒ ጾታ ምን ማለት እንደሆነ ፑሽ ያደርጋል። ከጊዜ በኋላ ደግሞ ተቃራኒ ጾታ አልቻልኩም፣ በቃ ተመልሼ እዛ ውስጥ ገባሁ ምናምን። ከዛ ወዲያ ዜና ላይ ደግሞ ይወራል እንትና የሚባለው ሰው ታግሎ ስላልቻለ ምናምን እንደዚህ ገባ ምናምን ምናምን። እንደዛ ነው። በጣም የሚገርሙ በጣም ብዙ ዩቲዩበሮች ወደ ኢትዮጵያ ገብተው የመስቀልን ፕሮግራም ሲያስተላልፉ ነበር። የአላፋትን ዝማሬ ምናምን የሆነ በሬ ሲያሳድዱ ምናምን ምናምን እንደዚህ ዋው ምናምን ብለን ሄደን ስንመለከት ለካ ወንድ ከወንድ አቅፈው የሚተኙ ናቸው። አይገርም? አሁን ኢትዮጵያ ውስጥ በብዛት እየገቡ ያሉ ሰዎች ምንድን ናቸው ብላችሁ ትመረምሩ ከጀርባቸው ወንድ ከወንድ ሴት ከሴት ምናምን የሚተኙ ሰዎች ኢትዮጵያ ውስጥ ያሉ ዩቲዩበሮችን፣ ኢትዮጵያ ውስጥ ያሉ ቲክቶከሮችን፣ ኢትዮጵያ ውስጥ ያሉ ፌስቡክ ላይ የሚሰሩ ሰዎችን ሞዴል ለመሆን በጣም አክቲቭ ሆነው እየሰሩ ነው ያሉት። ብር ተመድቦ መንፈሳዊ መርሃ ግብር የሚሰሩ ሰዎች እንኳን ሸሽተው ሙዚቃ እስከ መስራት እየደረሱ ነው ያሉት። ለምን? ገንዘብ እዛ ጋር በጣም ይታፈሳል። ለምሳሌ ከዛ ወደ ትምህርታችን እንምጣ። ሰለሞን ይሄንን ስለሆነ የታዘበው እሺ። ለምሳሌ ኢትዮጵያ ውስጥ አንድ ዩቲዩበር በጣም ትልቅ የተባለ ዩቲዩበር ስንት ብር የሚሰራ ይመስላችኋል? በወር በአንድ ወር ውስጥ አንድ ትልቅ ዩቲዩበር እይታዎቹ 1 ሚሊዮን 2 ሚሊዮን 300,000 400,000 ምናምን ቪው ያላቸው ስንት ብር የሚሰሩ ይመስላችኋል? ታውቃላችሁ? እኔ ልንገራችሁ ካልከበዳችሁ በወር ከ2 ሚሊዮን እስከ 1.5 ሚሊዮን ድረስ ይሰራሉ። መካከለኛ የተባሉ ይሄ 40,000 30,000 80,000 ምናምን እይታ ያላቸው ያለምንም ማጋነን ልንገራችሁ 500,000 ብር ይሰራሉ በኢትዮጵያ በአንድ ወር። አረብ ሀገር ያለሽ እህቴ ስንት ብር ነው ምሳሌ? 2 ዓመት ለፍተሽ 500,000 ብር አለሽ? አይኖርሽም። እንደዛ ወደ ትምህርታችን እንምጣ እሺ። እንድታዩ ነው ምን እያረክ ነው እንዳትሉኝ፣ እንድትታዘቡ ነው እሺ። እንደዚህ አይነት ፑሽ ይደረጋል። መኪና ይገዛል፣ ሀብት ይገዛል፣ ቤት ይገዛል፣ ምናምን ይገዛል ምናምን። የሚለፋው ሰው ደግሞ ልክ እንደ እንትና መሆን ይፈልጋሉ ይላል፣ ይከተሏል፣ ያገኘዋል። ካገኘው በኋላ መጀመሪያ ቀን ይተዋወቃል፣ ሁለተኛው ቀን ይተዋወቃል፣ ሶስተኛ ቀን ለምን እንደዚህ አትሞክርም ይለዋል። ከዛ ወዲያ ለምን አንጠጣም ይለዋል፣ ለምን ክለብ አትገባም ይለዋል፣ ለምን እንደዚህ አለብስም፣ እንትና የምትባል ሴት እንትና የሚባል ሰው እንደዚህ ላስተዋውቅ እንዲህ ላድርግህ ምናምን። ከዛ ወዲያ ቪዲዮዎች ላይ እንደዚህ ልቀቅ፣ ብዙ ሃይማኖታዊ ነገር አትልቀቅ፣ መንፈሳዊ ነገር አትስራ አምን። ልክ እኔን እንዳሉኝ ማለት ነው። በጣም ገንዘብ ማግኘት ትፈልጋለህ አዳሜ? አዎ ኦኬ፣ በጣም ነው የምወድህ፣ ስታስተምር ደስ ትለኛለህ። እና ትልልቅ የሆኑ ማስታወቂያዎች ምናምን ወደ አንተ ይመጣሉ እና ይሄ ማታ ማታ የምታስተምረውን ትምህርት ደግሞ ቀንስ እሺ። ከዛ ወዲያ ደግሞ ቀስ እያልክ አቁም እሺ። ከዛ ወዲያ ይሄ ሰሬብሌቲ የሚባሉ ኢትዮጵያ ውስጥ ያሉ ሰዎች ጋር አቅም አለ፣ ጀግና አንበሳ ታገኛለህ። ከዛ ወዲያ መለቀውን ነገር መንፈሳዊ ነገር ይጎዳል። መንፈሳዊ ነገር ያላቸው ነገሮች በእነዚህ ትልልቅ የተባሉ ሰዎች አያገኙትም ምናምን። ስለዚህ የመጀመሪያ ዲላችን 2 ሚሊዮን ብር ይሁንና ማስታወቂያ ስራለን፣ ግን ወደ ሙዚቃው ቀስ በቀስ ምናምን እያልክና ምናምን አሉኝ። በአናቱ ይታከል ይሄ ገንዘብ ይቅርብኝ። ምን ያደርግልኛል? ኖሮን ያጣ ነው። እኛ በአንድ ቀን ነዶ ያለቀ ብር ተመልክቼ ነው የወጣሁት ከቤቴ ስወጣ። እንደዚህ ነው አሁን ኢትዮጵያ ውስጥ እየተሰራ ያለው። እሺ እኔ ጋር ደርሷል፣ ማዕበል ጋም ደርሷል። ማዕበል የጻፈውን መጽሐፍ ሙሉ ለሙሉ ካቃጠለው ቤት ሊሰጡት ቴክስት አድርገውለት ነበረ፣ አውርተውት ነበረ ምናምን። የጻፍከውን መጽሐፍን አቃጥለውና ሙሉ ለሙሉ ከገበያ ላይ አጥፋውና የሰጣቸውንም ሰዎች ተቀበላቸውን አጥፋው፣ ቤት እንስጥ፣ ገንዘብ እንስጥ ተብሎ ማዕበል ተጠይቋል። ወንድሜ ማለት ነው። እንደዚህ ደረጃ ድረስ እንጠየቃለን አለ ኢትዮጵያ ውስጥ የሌለ እንዳይመስላችሁ። ዞሮ ዞሮ ምን አለ ሰለሞን? እንግዲህ ኃጥእ ተቀበረ አየሁ፣ ወደ ረፍትም ገቡ አለ። ኃጢአተኛ የሆኑ ሰዎች፣ ክፉ የሆኑ ሰዎች ከብረው ትልቅ ሆነው ሲቀበሩ አየው። ነገር ግን ቅን አድራጊዎች ከቅድስ ስፍራ ወጡ፣ በከተማ ውስጥም ተረሱ። ይህን ደግሞ ከንቱ ነው። ይሄ ደግሞ ምንድን ነው አለ? ከንቱ ነው፣ ከንቱ ነው።
መልካም ያልሆኑ ሰዎች የሚገኑባት ዓለም፣ መልካም የሆኑ ሰዎች የሚረሱበት ዓለም ውስጥ እንዳለን ሲገባን የማይረሳን አምላክ እንዳለ አውቀን ተስፋ እናደርጋለን እንጂ ዓለምን ከታዘብን ራሳችን ወደ መጥላት እንሄዳለን። ራሳችን ማንነታችንን እንጠለዋለን። ራሳችን አሳልፈን እንሸጣለን። ለዛውም በነፍስ ነው ምንሸጠው። በክፉ ስራ ላይ ፈጥኖ ፍርድ አይፈረድምና ክፉዎች ላይ ፍርድ የለም። ሰው የሚገሉ ሰው ሲገኑባት ታያላችሁ። እንዴ እቺ ሀገር እንዴት እየሆነች ነው አላላችሁ? ተሳዳቢ ሰዎች በነፃነት ይራመዳሉ፣ መልካም ተናጋሪዎች ይታሰራሉ አይደል? የሚገሉ ሰዎች እንደፈለጉ ይራመዳሉ፣ ወንጀለኞች እንደፈለጉ ይንቀሳቀሳሉ። አሁን እኮ የፈራ እኮ ወንጀል ያልሰራው ሰው ነው አይደለ ፈርቶ የሚኖር። ገዳዮች የሰለጠኑበት፣ ምስኪናን ደግሞ የፈሩበት ዓለም እያየና እንዴ መላውን ዓለም እዩት እስኪ፣ ሙሉ ዓለምን ተመልከቱት። ለዚህ ነው ሰለሞን በክፉ ስራ ላይ ፈጥኖ ፍርድ አይፈረድም። ስለዚህ በሰው ልጆች ውስጥ ልባቸው ክፉን ለመስራት ጠነከራል። ክፉ አድራጊዎች ቶሎ ቢቀጡ ኖሮ ክፉ አድራጊ ይቆም ነበረ። ክፉ አድራጊዎች ፈጥነው ስለማይቀጡ ክፉ አድራጊዎች በምድር ላይ በዙ። እንዴ እንትና ክፉ ሆኖ ይሄ ካልተደረገ ለምንድነው ማልሳደቡ ብሎ ይሳደባል። እንዴ እንትና እንደፈለገ እየተናገረ አይደል እንዴ ይሄ ሁሉ ማስታወቂያ የሰጡት። ስለዚህ እኔ ፌመስ ለመሆን መሳደብ አለብኝ ብሎ የሚሳደብ ሰው ብዙ አይደል እንዴ አለ። የባህሪው ያልሆነውን ባህሪ አድርጎ የገባ ሰው። እንዴ እኔ ነጠላ ለብሼ እንደዚህ በጣም ሰው በጣም ካልወደደኝ በቃ ራቁቴን ሆኜ ልክ እንደ እንትና ሰው ከወደደኝማ ልሁን ብለው የተለወጡ ሰዎች አላያችሁም? ነጠላቸውን አውልቀው ቅዱሳን ስዕላት ከጀርባቸው ይታይ የነበረ አውርደው ማዕተባቸውን በጥሰው ለዓለም የተገዙ ሰዎች እህቶቻችሁን፣ ወንድሞቻችሁን ብዙዎች አላያችሁ? መጀመሪያ ካህን የነበሩ ከዛ ወዲያ ትተው የወጡ ሰዎች አላያችሁ? የቤተ ክርስቲያን አገልጋይ ነበሩ፣ እንዴት ያሉ ናቸው ተብለው ጥለው የወጡ ሰዎች የሉ? ዘማሪያን ሆኖ የሚያግዛቸው የሚያዳምጣቸው የሚረዳቸው መልካም ሰው ጠፍቶ በቃ እንደዛ ከሆነ ምናምን ብለው ከእግዚአብሔር መንግስት ሰይጣን እንደምንም አድርጉ ከፍቶ አላስወጣቸው ያለ እኮ። እንዴት እንፈርድባቸዋለን በነዛ ሰዎች? እኛ በጣም መንፈሳዊ ነገር የምንፈልግ ሰዎች እንኳን ሰው ማበረታት ላይ ባዶ ነን፣ በጣም ባዶ ነን፣ በጣም ሲበዛ ማለት ነው ይታያል። ስለዚህ ሰዎች መልካም ነገር ሰርቼ መሆን ካልቻልኩ ብሎ ወደዛ ጉዳይ ውስጥ ይገባል። ይቀጥልና ሰለሞን ስለዚህ በሰው ልጆች ውስጥ ልባቸው ክፉን ለመስራት ጠነከረ ካለ በኋላ ኃጢአተኛ 100 ጊዜ ክፉን ቢሰራ ዘመኑም ረጅም ቢሆን እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ደህንነት እንደሆነ ግን አውቃለሁ አለ። ኃጢአተኛ 100 ጊዜ ክፉ ቢሰራ ዘመኑን ረጅም ቢሆን እንኳን አለ እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ደህንነት እንዲሆን አውቃለሁ አለ። ተስፋችን በሰው ላይ አይደለም፣ ተስፋችን በእግዚአብሔር ነው አለ ሰለሞን። ምንም ያህል ዓለም ላይ ረዥም ዕድሜ ቢኖሩ ሁሉ ቢሞላላቸው ሁሉም ሟች ነው ነው የሚለው። ይሞታሉ፣ አንድ አይነት ሞት እንሞታለን፣ ግን የእኛ ሞት ግን የጽድቅ ሞት ነው እያለ ምን አይነት ከሆነ እግዚአብሔርን የምንፈራ ከሆነ አይድላን፣ ድሃ እንሁን፣ ይራበን፣ ኧረ እንደውም ረሃብ ጠኔ ይዞን ይግደለን ጌታ ክርስቶስን ከመካድ ይልቅ ጠኔ ይዞን መሬት ላይ ተንከባለን መሞት ይሻላል። ዓለም በጠቅላላ ፎቶአችንን ዘግዝቆ ሲሰድበን ይዋል። በዓለም ፊት ፎቶአችን ከፍ ብሎ ስማችን ከፍ ብሎ ዓለም ከሚያደንቀን ይልቅ በእግዚአብሔር ፊት የተከበረ በሕዝብ ፊት የተናቀ መሆን ይሻላል። ይሄ በጣም ትልቅ ፖይንት ነው። ክብር ከእግዚአብሔር ዘንድ ስለሆነ መስራት ያለብን ለዛ ነው። ሰው እንዲያጨበጭብልን ከሰራን ከንቱ ነው። ጭብጨባም ይቆማል፣ እልልታውም ይቆማል፣ ሞትም ይመጣል፣ አፈርም እንገባለን። ከሞት በኋላ ያለን ህይወታችን አስበን መኖር ያለብን ይሄ ነው። አለበለዚያ ዓለም ብዙ ትሰጣለች። ቀላል ነው። ዓለም ሰውን ለመውሰድ የእግዚአብሔር የሆኑትን ለመውሰድ በጣም ቀላል ነው መንገድ። በጣም ሰጥቶ የመቀበል ሙድ ካላችሁ ትወሰዳላችሁ። እና አራዳ ሁኑ ኦርቶዶክሳውያኖች፣ አራዳ እንሁን። እሺ
ምን ይሉታል መሰላችሁ? ይሄ የጭስ አራዳ ነው ይባላል። እንደዚህ አይነት አራዳ እንሆን። የሆነ ቅስስ ምናምን አንበል። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን ምናምን አትበሉ። ንቅት እንበል። እግዚአብሔር የተመሰገነ ይሁን አለው። እንዴት ነው ህይወት? እግዚአብሔር ይመስገን፣ ከእርሱ ጋር ሁሉ ሙሉ ነው። የጎደለ ነገር አለ? ምንም የጎደለኝ ነገር ያለ መድኃኔዓለም ይክበር። በቤቴ ሙሉ ነው ሁሉ እንበል። ብርሃናችን በሰው ፊት የበራ ይሁን። ተስፋችን በክርስቶስ መሆኑ ለዓለም አስፍተን እናሳይ። ልክ እንዳጣ እንደ ለማኝ አክታ እናድርግ። ይግድ መንፈሳዊያን ስለሆነ ደካማንን ማለት አይደለም። ዓለም የሚሰራውን ስራ መንፈሳዊያኖች መስራት እንችላለን። እነዛ ሰዎች የደረሱበት ቦታ እግዚአብሔርን ይዘን መድኃኔዓለምን ይዘን መድረስ አይከብደንም። እግዚአብሔር ሁሉ የሁሉ ባለቤት ነው። ምድር ላይ ያለውን ነገር እርሱ የሰጠው ነው። እነዛ ለማይፈለግ ነገር ተጠቅመውት የሚፈለጉ ሰዎችን ከልክለው እነሱ የከበሩት የምታዩት ሁሉ የእግዚአብሔር ነው። ከለመንን የማይሰጠን የለም። ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል ያለን እግዚአብሔር ዛሬም ድረስ በበራችን አለ። እውነት ነው። በእግዚአብሔር ላይ እምነት ካለን የማይሞላ ነገር የለም። እኛ ግን ለእርሱ የተገባን ሆነን እንገኝ። ይሄ ካለን በቂ ነው። ይሄ ብቻ እንዲኖረን እንስራ። ለዚህ ነው ሰለሞን ምን አለ? እግዚአብሔርን ለሚፈሩ በፊቱም ለሚፈሩት ድህነት እንዲሆን አውቃለሁ አለ። ሞት መጣ። የትኛውን መሳሪያ አይገለንም ጎበዝ፣ እግዚአብሔር እስካልፈቀደ። ሞታችን ቢሆን በእግዚአብሔር እጅ ነው ያለው። እሱ ሲፈቅድ እንሞታለን። ሞታችንም ይሄ የቆሻሻ ሞትም አይሆንም። እንልፋ፣ እግዚአብሔር ካለ እናገኛለን። እንጣር፣ ለጋስኑን አብዝቶ ይሰጠናል። እናካፍል፣ ባካፈልነው መጠን እጥፍ አድርጎ የሚሰጥ እግዚአብሔር በበራችን ይጠብቀናል። ሩሩ እንሁን፣ ደግ ደጉን ይሰጠናል። ፍቅር እንሁን፣ እግዚአብሔር ፍቅር የሞላበት ቦታ ይሞላል፣ ይጠብቀናል፣ ይከበናል በፍቅር። ቤታችን ክፍት ይሁን ለእንግዳ፣ እግዚአብሔር በቤታችን ይገኛል፣ ይከብራል፣ ቤታችን ሙሉ ይሆናል። እናብላ፣ ሰው አንለይ፣ ሃይማኖት አንለይ። ምስኪን ነው፣ ድሃ ነው፣ ይሸታል፣ ይሄ ሙስሊም ነው፣ ይሄ ፕሮቴስታንት ነው፣ ይሄ ጣዖት አምላኪ አትበል። ከራበው አብላ። እግዚአብሔር ሰው አድርጎ የፈጠረ ያንን መልኩን እያየ ስጠው። እግዚአብሔር አንተን ያከብራል። አግዝ፣ እግዚአብሔር ያግዝሃል። ደግሁን፣ እግዚአብሔር ደግ ደጉን ይሰጥሃል። መልካም ነገር አድርግ፣ እግዚአብሔር መልካሙን ይሞላል። የእውነት ሰው ውደድ፣ እግዚአብሔር ከልቡ ይወድሃል። በቤት እግዚአብሔርን አንግሰው። እግዚአብሔርን ያነገሰ ቤት አይወድቅም። እግዚአብሔርን ከፍ አድርጎ በልቡ ላይ ያስቀመጠ ሰውም አይወድቅም። ሊራብ ይችላል ግን አይሞትም በረሃብ። ሊሰደድ ይችላል ግን ስደቱ ዝም ብሎ ዋጋ ቢስ አይደለም። ስለዚህ እግዚአብሔርን ከፍ እናድርግ። ለዚህ ነው ሰለሞን ኃጢአተኛ 100 ጊዜ እድሜው ቢረዝም ዘመኑ ቢሆንም አለ እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ድህነት እንደሚሆን አውቃለሁ። ለኃጥአን ግን ድህነት የለውም አለ። ኃጢአተኛ የሆነ በምድር ቢከበር 100 ዓመት ቢኖር 1000 ዘመናትን ቢሻገር በአማረ ወንበር በአማረ አልጋ ቢተኛ ሰው ሁሉ ቢያጨበጭብለት እልል ቢሉ መንገድ ቢጠርጉለት ከሞተ በኋላ ግን የለውም ድህነት፣ ይቃጠላል። ዛሬ በምድር እኛ የለመናቸው ብዙዎቹ ነገ በሰማይ ቤት የሚለምኑም ይሆናሉ። በአብርሃም እቅፍ የነበረውን ውሃ አጠጣኝ ብሎ የለመነው በምድር ላይ ብዙ ውሃ ነበረው። በምድር እንደዚህ ያዘኑ በሰማይ ይጽናናሉ። በምድር የተሰደዱ በሰማይ ቤት ይኖራቸው። በምድር ይቅር ያሉ ይቅር ይባላሉ። በምድር ያዘኑ በሰማይ ደስታ ይበዛላቸዋል። ይህ የታመነ ቃል። እውነተኛ ክርስቲያን ለመሆን እንሞክር። ሁላችን፣ አዳም ራሴን ጨምሮ ሁላችን ጥቂት በጥቂት እያደግን ጥቂት በጥቂት በመንፈስ እያደግን እንሂድ። በቤታችን ውስጥ፣ በኑሯችን ውስጥ፣ በአካሄዳችን ውስጥ በጥቂት ትናንት የሰራነውን ኃጢአት ዛሬ ላለመድገም እየሞከርን ትናንት የወደቅንበትን ድጋሜ ላለመውደቅ እየሞከርን ምናምን እያደግን በልባችን፣ በሰውነታችን፣ በህሊናችን፣ በአእምሯችን ምናምን እየጨመርን እንምጣ። ያኔ እግዚአብሔር ከኛ ጋር እንዳለ እንረዳለን። እንመን 100% እግዚአብሔር አለ። በእግዚአብሔር ፊት አይፈራምና ዘመኑ እንደ ጥላ አትረዝምም። ምን ክፉ ሰው ኃጢአተኛ የሆነ ሰው በምድር የሚደረግ ከንቱ ነገር አለ። በኃጥአን የሚደረግ ስራ የሚደርስባቸው ጻድቃን አሉ። ኃጥአን የሆኑ ሰዎች ጻድቆችን ይበድላሉ።
መከራ ያደርሳሉ፣ ያሰቃያሉ፣ ያሰድዳሉ። ለጻድቃን የሚደረገውን ስራ የሚደርሳቸው ኃጥአንም አሉ። ጻድቃን በጽድቃቸው ምክንያት ለኃጥአን የሚተርፉ አሉ። ይህ ደግሞ ከንቱ እንደሆነም አየሁ አለ። አየሁ። ከሚበላው ከሚጠጣው ደስም ከሚለው በቀር ለሰው ከፀሐይ በታች ሌላ መልካም ነገር የለም አለ። በቃ ሰው ሰርቶ ለፍቶ ደክሞ ጥሮ በቃ ብሉ ጠጡ አትዘኑ። ነገ የራሱን የቻለ ቀን አለው። ለነገ የዛሬ ቀን ብቻ የዛሬ መከራ ብቻ ለዛሬ ቀን ይበቃዋል። የጌታ ቃል አይደለች? ለዛሬ ቀኑ ብቻ በቂው፣ ነገ ራሱን የቻለ ቀን ስለሆነ፣ ስለዚህ የዛሬ ቀን ነገ አይደገም፣ አይመጣም። ዛሬ ያለው ቀን ትናንትና ያሳለፍነው ቀን አይደለም። ከትናንትናው ቀን ቢያንስ የተለየ ቀን ነው ዛሬ ያለ። ስለዚህ ሰው በሀዘን ውስጥም በመከፋት ውስጥም በባዶ ውስጥም ነገር ውስጥም ቢሆን መብላት መጠጣት አይጉደልበት። የመጀመሪያው ነጥብ እሱ ነው። ስለዚህ ሰለሞን ምን አለ? ከፀሐይ በታች ምንም አዲስ ነገር የለም። ስለዚህ ብሉ ጠጡ አለ። ብላ ጠጣ። እኔ ደስታን አመሰገንኩ። ከፀሐይ በታች ከድካሙ ከእግዚአብሔር በሰጠው በሕይወቱ ዘመን ይህ ደስታው ከእርሱ ጋር ይኖራል። ምን? መብላት መጠጣቱ። ጥበብን እወቅ፣ ጥበብን አውቅ ዘንድ በምድር የሚሆነውንም ድካም አይ ዘንድ ልቤን ሰጠሁ አለ። በቀንና በሌሊት እንቅልፍ በዓይኑ የማያይ አለና። በምድር ላይ ያለውን ድካም ሁሉ ታዘበና ሰለሞን እንደዚህ አለ። በቀንም በሌሊትም እንቅልፍ የማያይ ሰው አለ አለ። የምድርን ትግል ለማሸነፍ ወይ ደግሞ ታሞ ሊሆን ይችላል፣ ወይ ደግሞ ደክሞ ሊሆን ይችላል፣ ወይ ተሰብሮ ሊሆን ይችላል። እንቅልፍ በዓይኑ የማይመለከት ሰው አለ። ከፀሐይ በታች የተደረገውን ስራ መርምሮ ያገኝ ዘንድ ለሰው እንዳይቻለው አለ። የእግዚአብሔርን ስራ መርምሮ ማንም በጥበቡ በምድራዊ ጥበቡ መድረስ አይችልም ይልና ሰለሞን የእግዚአብሔር ስራ ሁሉ አየሁ፣ ሰውም ሊፈልግ እጅግ ቢደክም መርምሮ አያገኘውም አለ። ማን? የእግዚአብሔርን ስራ። እግዚአብሔር የሰራውን ስራ ማንም በምድር ላይ ተመራምሮ አያደርስበትም። እግዚአብሔርን የማያውቀው እንኳን እግዚአብሔርን መርምሮ ለመድረስ ይቅርና እግዚአብሔር የሰራውን ስራ እንኳን መርምሮ ማወቅ አይችልም። ስለዚህ ምን ይሻላል? እግዚአብሔር ይመስገን። ሰው አድርጎ የፈጠረን አምላክ ይመስገን። ዛሬ እዚህ ላለንበት ጊዜ ያደረሰን እግዚአብሔር አምላክ ይመስገን። ነገን እንድንመለከት የሚፈቅድ ዛሬን ፀሐይ ያወጣልን ጊዜን የሚያፈራርቅ እግዚአብሔር አምላክ ይመስገን። ተቸግረናል፣ እግዚአብሔር ይመስገን። አገኘን፣ እግዚአብሔር ይመስገን። ጎደለን፣ እግዚአብሔር ይመስገን። ሞላልን፣ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን የሚል ቃል የእኛ የህይወታችን ትልቁ ነጥብ መሆን አለበት። እግዚአብሔር ይመስገን ትልቅ ነገር ነው። እሱ የባህሪ ምስጋና ያለው እንድናመሰግነው ካለመኖር ወደ መኖር ያመጣን አምላክ ራሱ ምን ይበል? እግዚአብሔር ይመስገን። እስኪ ለከፋን፣ ላዘንበት፣ ላጣነው፣ ባዶ ለሆንበት ለሁሉም ነገር ማን ይመስገን በሉት። ዲያብሎስ ያራል እንግዲህ ያዝናል። አይፈልግም፣ ተስፋ እንዲኖረን አይፈልግም። ዛሬ አለቀስን፣ ትናንትና ተስፋ ቆርጠን የነበርን ዛሬ ቆመን ምን እየሆንን እንደሆነ ግራ የገባን በጠቅላላ ምን እንበል? እግዚአብሔር ይመስገን። በሰው ሀገር ስደተኛ የሆናችሁ ምን ትላላችሁ? እግዚአብሔር ይመስገን። በሀገር ውስጥ ሆነን ሁሉ ነገር አልሳካልህ ያለን ሰዎች ምን እንበል? እግዚአብሔር ይመስገን። የሞላለት የደላለት ለሰው የሚተርፉ ሰዎች ምን ይበሉ? ስለተረፋቸው ስለደላቸው ለሰው ስለሚተርፉ እግዚአብሔር ይመስገን። በእስር ያሉ ሰዎች እግዚአብሔር ይመስገን። የታመሙ ሰዎች በአልጋ ላይ እግዚአብሔር ይመስገን። እግዚአብሔር ይመስገን የሁል ጊዜም ቃላችን። በቃ ሌላ ምን እንለዋለን? ሰው ሲፈልግ እጅግ ቢደክም መርምሮ ያገኘው። ደግሞ ጠቢብ ሰው ይህን አወቅኩ ቢል እርሱ ያየው ዘንድ አይችልም። ስለዚህ እኛ ልናየው ያልቻለው እርሱ ግን የሚመለከተን አምላክ ስሙ ምን ይባል? እግዚአብሔር ይመስገን። እግዚአብሔር ይመስገን። ይሄ በጣም ትልቅ ቃል። እግዚአብሔር ይመስገን እንዳትረሱ። ዘማሪው እንደዚህ አላ በዝማሬው አሃዱ አምላክ አሜን። ጸሎቴን ያልከለከለ ምሕረቱንም ከእኔ ያላራቀ እግዚአብሔር ይመስገን። የዳዊት መዝሙር 66 እንጻፍ እስኪ ሳናቅ
ሳናቋርጥ እግዚአብሔር ይመስገን ለሁሉም ህመማችንን፣ ቁስላችንን፣ ሁሉን ነገር እያሰብን እግዚአብሔር ይመስገን እያልን ደጋግመን እንጻፍ። ደግመን መዝሙሩ እስከሚያበቃ ድረስ ላዘንበት፣ ለተሳቀቅንበት፣ ላጣናቸው እነዛ ክፉ ላሳለፍናቸው ቀናት ሁሉ ማን ይመስገን? እግዚአብሔር ይመስገን። እንዳትረሱ እየደገምን እንጻፍ። እግዚአብሔር ይመስገን ላለው ዘወትር፣ እግዚአብሔር ይመስገን ላለው ዘወትር፣ ስከፋም ስነሳለው በዚህ ምድር እግዚአብሔር ይመስገን ላለው ዘወትር፣ እግዚአብሔር ይመስገን ላለው ዘወትር፣ ስከፋም ስነሳለው በዚህ ምድር እግዚአብሔር ይመስገን ላለው ዘወትር፣ እግዚአብሔር ይመስገን